በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 78 መንፈሳዊ ታሪካችን መጽሐፈ መሳፍንት ምዕራፍ 14 ላይ ሶምሶን ተምና ወደ ተባለች የፍልስጤማውያን መንደር መውረዱን፣ አንዲት ፍልስጤማዊትን በዚያ አይቶ መውደዱን፣ አባቱንም ይህችን ሴት አጋባኝ ብሎ እንዳስቸገረ፣ ወደ ተምናም በጉዞ ላይ ሳሉ የአንበሳ ደቦል እያገሳ ወደ ሶምሶን መምጣቱን፣ የእግዚአብሔርም መንፈስ በእርሱ ላይ በኃይል እንደወረደና አንበሳውን ቆራርጦ መግደሉን፣ በሌላ ጊዜ ሲመለስ ታዲያ ከአንበሳው ሬሳ ውስጥ ማር አግኝቶ መብላቱን፣ በተምናም 30 አጃቢዎች ለሶምሶን መሰጠታቸው፣ እርሱም ደግሞ እንቆቅልሽ እንደሰጣቸውና እነርሱም መፍታት ቢያቅታቸው የሶምሶንን ሚስት አስጨንቀው ፍቺውን መቀበላቸውን፣ በዚህ ጊዜ ሶምሶን እጅግ ተቆጥቶ ወደ አስቀሎና ሄዶ 30 ፍልስጤማውያንን ገፎ ለአጃቢዎቹ ልብስ መስጠቱን፣ በቁጣም ወደ አባቱ ቤት መመለሱን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሶምሶን ፍልስጤማውያንን መበቀሉ። መጽሐፈ መሳፍንት ምዕራፍ 15። ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫቁላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመ የጠላሃት መስሎኝ ለሚዜህ አጋባዋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፋንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሄዶ 300 ቀበሮዎችን ያዘ። ችቦም ወስዶ ሁለቱን ቀበሮዎች በጅራታቸው አሰረ። በሁለቱ ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም ሁሉ አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናዊው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ እኔ በቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም ዓለት በዋሻው ውስጥ ተቀመጠ። በዚህ ጊዜ ፍልስጤማውያን ወጡ። በይሁዳም ሰፈር በሌሒ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብን ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም ዓለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረግክብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግኩባቸው አላቸው። እነርሱም
አስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጣለን እንጂ አንገድልህም ብለው ተናገሩት። በሁለትም አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ወደ ሌሂም በመጣ ጊዜ ፍልስጤማውያን እልል እያሉ ተገናኙት። በዚህ ጊዜ የእግዚአብሔር መንፈስም በኃይል በሶምሶን ላይ ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማት ሌሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይቺን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም ሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህ የዚያም ቦታ ስም ዓይነ ሐቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሂ አለ። በፍልስጤማውያንም ዘመን ሶምሶን በእስራኤል ላይ 20 ዓመት ፈረደ። ልጆች የሚገርም ታሪክ ነው አይደል? አዎን፣ የሶምሶን ታሪክ ይገርማል። እግዚአብሔር በአንድ ሰውም ቢሆን ወዳጆቹን መታደግ ይቻለዋል። እስኪ አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቀርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ሶምሶን ሚስቱን ለሌላ በዳሩበት ጊዜ ምን አደረገ? ፍልስጤማውያንስ ሶምሶን እህላቸውን በ300 ቀበሮዎች ባቃጠለ ጊዜ ምን አደረጉ? የይሁዳ ሰዎችስ ሶምሶንን በዋሻ በነበረ ጊዜ ምን አደረጉት? ሶምሶን በአዲስ ገመድ ታስሮ በሄደ ጊዜ ምን ተፈጠረ? ስንት ፍልስጤማውያንንስ ገደለ? በእስራኤል ላይስ ለስንት ዓመታት ሶምሶን ፈረደ? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትምህርት ቢኖር እግዚአብሔር በጥቂቱም ሆነ በብዙ ማዳን የሚቻለው ኃያል ጌታ መሆኑን ነው። ሶምሶን ብቻውን ባደረበት በእግዚአብሔር ኃይል 1000 ፍልስጤማውያንን አጥፍቷል። ይህም ማለት ሶምሶን ከሰው ልጆች የተለየ አፈጣጠር ወይንም ኃይል አለው ማለት አይደለም። ነገር ግን በእርሱ ላይ ባደረው የእግዚአብሔር ኃይል ግን ይህንን አደረገ። ዛሬም ቢሆን ኃያሉ እግዚአብሔር በተናቁ ሰዎች ላይ ታላላቅ ሥራዎችን ሊሠራ እንደሚቻለው ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።